በትግራይ ክልል ህጻጽ የተፈናቃዮች ካምፕ ላይ የደረሰው የረሃብ አደጋ አሳሳቢ ከመሆኑ ጋር በተያያዘ በርካታ አካላት አስቸኳይ የእርዳታ ጥሪ በማቅረብ ላይ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተፈናቃዮች ወደ ቀያቸው ካልተመለሱ ወደ ጦርነት ልንገባ እንችላለን በማለት አስጠንቅቋል። በኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች በትግራይና በአማራ ክልሎች የሚገኙ ተፈናቃዮችን አስመልክተው ለሚመለከታቸው አካላት ጥሪ አቅርበዋል። እንመለከተዋለን። በሌላ መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአሰብ ወደብን አሳልፈው ሊሰጡ እንደሆነ ተሰምቷል። አንድ ታማኝ የሆነ የመረጃ ምንጭ ይፋ ባደረገው ኢሳያስ የኢትዮጵያ ታሪካዊ ጠላት ከሆነችው ሀገር ጋር ስምምነት ተፈራርመዋል። ይህ የኤርትራ አደገኛ እንቅስቃሴ በአፍሪካ ቀንድ ቀጠና ሌላ ውጥረትና ወታደራዊ ግጭትን ሊያስከትል ይችላል ተብሏል። የምናይ ይሆናል። በሌላ በኩል የሩሲያና የዩክሬን ጦርነትን ለማስቆም ከፍተኛ ጥረት እየተደረገ ቢሆንም ድርድሩ አጣብቂኝ ውስጥ ገብቷል። ሌሊቱን ዩክሬን በሩሲያ ዋና ከተማ ሞስኮና በሌሎች ግዛቶች ላይ መጠነ ሰፊ የድሮን ጥቃት ፈጽማለች። ይህንን ተከትሎ ባለ 20 ነጥቡ የሰላም ድርድር ጥያቄ ውስጥ ገብተዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁኝ ቆዩላለሁ። በትግራይ ክልል ህጻጽ የተፈናቃዮች ካምፕ ላይ የደረሰው የረሃብ አደጋ አሳሳቢ ከመሆኑ ጋር በተያያዘ በርካታ አካላት አስቸኳይ የእርዳታ ጥሪ በማቅረብ ላይ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተፈናቃዮች ወደ ቀያቸው ካልተመለሱ ወደ ጦርነት ልንገባ እንችላለን በማለት አስጠንቅቋል። ጀነራል ታደሰ ወረደ ነገሮች ከቁጥጥር ውጪ እየወጡ ነው በማለት ተፈናቃዮች በአስቸኳይ ካልተመለሱ ጦርነት ሊከሰት ይችላል ሲሉ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ፣ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥቷል። የጊዜያዊ አስተዳደሩ ፕሬዝዳንት በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ብሏል። ፕሬዝዳንቱ በሰጡት ማብራሪያ ህጻጽን ጨምሮ በትግራይ ውስጥ በሚገኙ 146 መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከእርዳታ ድርጅቶች የሚሰጠው እርዳታ በወር 16 ኪሎ ግራም ብቻ መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ሁሉንም ወጪዎቻቸውን የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግሯል። በህጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ሥራ መግባቱን አስታውቋል። በትግራይ ክልል ከጦርነት በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ታደሰ ወረደ ከዚህ ውስጥ 890 ሺህ ገደማ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙ ገልጸዋል። ከዚሁ ጋር በተያያዘ በኢትዮጵያ ውስጥ የሚገኙ አንዳንድ የፖለቲካ ፓርቲዎች በትግራይና በአማራ ክልሎች የሚገኙ ተፈናቃዮችን አስመልክቶ መግለጫ አውጥቷል። እናት ፓርቲ በትግራይና በአማራ ክልሎች በሚገኙ መጠለያ ጣቢያዎች ውስጥ ያሉ ዜጎች ለከፋ ረሃብና መድኃኒት እጦት መጋለጣቸውን በመጥቀስ መላው ኢትዮጵያውያንና የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። ፓርቲው ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ በተለይ በትግራይ ክልል በሚገኘው ህጻጽ መጠለያ ጣቢያ ያለውን ሁኔታ ጊዜ የማይሰጥ ሰቆቃ ሲል ገልጾታል። ችግሩ ድርቅን ጨምሮ ከጦርነቱ ማግስት የሚጠበቁ ሰው ሰራሽና ተፈጥሯዊ ምክንያቶች ውጤት መሆኑን የገለጸው ፓርቲው ቀውሱ ሳይባባስ ቅድመ ጥንቃቄ ሊደረግለት ይገባ ነበር ብሏል። በትግራይ ያለውን አስከፊ ሁኔታ አጽንኦት የሰጠው ፓርቲው በአማራ ክልል እንደ ደብረ ብርሃን ባሉ መጠለያዎች ያሉ ወገኖችም በመኖርና በመሞት መካከል ሆነው ቀናቸውን እንደሚገፉ አመልክቷል።
በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን በሚችሉት አቅም ሁሉ ተረባርቦ ወገኖቻቸውን እንዲታደጉና በዘላቂነት እንዲያቋቁሙ ተጠይቋል። ከዚህ በተጨማሪም ዓለም አቀፍ ረጂ ተቋማት አፋጣኝ የእርዳታና የዘላቂ መቋቋሚያ ፕሮጀክቶችን እንዲተገብሩ ፓርቲው ተማጽኗል። የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር የተፈናቃዮችን ጉዳይ ለፖለቲካ ፍጆታ ከማዋል እንዲቆጠቡና እርዳታዎች በቀናነት እንዲሳለጡ እንዲያደርግ በአደራ አሳስበዋል። ይህ በእንዲህ እንዳለ ለትግራይ ክልልና ለአማራ ክልል እርዳታ የሚሆን የገንዘብና የቁሳቁስ ድጋፎች በተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተሰብስበዋል። ከዚሁ ጋር በተገናኘ አንዳንድ ባለሀብቶችና መላው የኢትዮጵያ ሕዝብ ይህንን አደጋ ለመግታት ከፍተኛ ትብብር እያደረጉ እንደሚገኙ ታውቋል። በሌላ መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን አሳልፈው ሊሰጡ እንደሆነ ተሰምቷል። ዘናሽናል የተባለ ጋዜጣ እንዳስነበበው ኢሳያስ የኢትዮጵያ ታሪካዊ ጠላት ከሆነችው ሀገር ጋር ስምምነት ተፈራርመዋል። ይህ የኤርትራ አደገኛ እንቅስቃሴ በአፍሪካ ቀንድ ቀጠና ሌላ ውጥረትና ወታደራዊ ግጭትን ሊያስከትል ይችላል ተብሏል። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደችው ያለው ጫና አንዱ አካል ነው ተብሏል። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል ስምምነት መሆኑን አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብኤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን ጠቅሷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች አገር ናት ካለ በኋላ እንደ ኢትዮጵያ ያሉ የባህር በር የሌላቸው አገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድተዋል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድተዋል። እነዚህ ስምምነቶች ከሁለቱም አገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ ጭምር የሚያስችላት እንደሚሆንም ተገልጿል። ዘገባው እንዳስታወቀው ከሆነ አገራቱ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ጋዜጣው አስነብቧል። በመጨረሻው መረጃ የሩሲያና የዩክሬን ጦርነትን ለማስቆም ከፍተኛ ጥረት እየተደረገ ቢሆንም ድርድሩ አጣብቂኝ ውስጥ ገብቷል። ሌሊቱን ዩክሬን በሩሲያ ዋና ከተማ ሞስኮና በሌሎች ግዛቶች ላይ መጠነ ሰፊ የድሮን ጥቃት ፈጽማለች። ይህንን ተከትሎ ባለ 20 ነጥቡ የሰላም ድርድር ጥያቄ ውስጥ ገብተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር በጋራ የተዘጋጀውን ባለ 20 ነጥብ የሰላም ዕቅድ ረቂቅ ይፋ አድርጓል። ዩክሬንና አሜሪካ በአብዛኞቹ የዕቅዱ ነጥቦች ላይ መግባባት ላይ ቢደርሱም ነገር ግን በዶንባስ ግዛት ቁጥጥርና በዛፖሮዥያ የኒውክሌር ጣቢያ አስተዳደር ላይ አሁንም መሰረታዊ ልዩነቶች መኖራቸውን ፕሬዝዳንቱ ገልጸዋል። ዕቅዱ በርካታ ነገሮችን ያካተተ ሲሆን በዋናነት የዩክሬንን ሉዓላዊነት የሚያረጋግጥ ከኔቶ ጋር የሚመሳሰል ጠንካራ የደህንነት ዋስትና የሚሰጥና ለሀገሪቱ መልሶ ግንባታ የሚውል 800 ቢሊዮን ዶላር የሚገመት የልማት ጥቅል የሚያካትት ነው። ይሁን እንጂ ሩሲያ ዩክሬን ሙሉውን የዶንባስ ግዛት እንድትለቅ ያቀረበችውን ጥያቄ ዩክሬን ውድቅ አድርጋለች። ይህ የሰላም ዕቅድ ይፋ በሆነበት ዕለት የሩሲያ መከላከያ ሚኒስቴር 132 የዩክሬን ድሮኖችን መትቶ መጣሉን ያስታወቀ ሲሆን ከእነዚህም መካከል 16ቱ ወደ ሞስኮ ሲበሩ የነበረ መሆናቸውን የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን ገልጸዋል። ጥቃቱ በተለይ በቤልጎሮዶ በብሪያንስኪና በካሉጋ ግዛቶች ላይ ያተኮረ እንደነበር ተጠቁሟል። በተያያዘ ዜና የዩክሬን ጦር በሩሲያ ቱላ ግዛት የሚገኝና ለጦር መሳሪያዎች ግብዓት የሚሆን የሰው ሰራሽ ጎማ የሚያመርት ፋብሪካ ላይ ጥቃት መፈጸሙን አረጋግጧል። ይህ ስልታዊ ጥቃት የተፈጸመው ሩሲያ ከቀረበላት የሰላም ዕቅድ ረቂቅ ጋር በተያያዘ ይፋዊ ምላሽ እንደምትሰጥ በሚጠበቅበት ዕለት መሆኑ
የሁኔታውን አሳሳቢነት ከፍ አድርጎታል። ፕሬዝዳንት ፑቲን በረቂቁ ላይ ገለጻ ተደርጎላቸው ሩሲያ የራሷን ይፋዊ አቋም እያዘጋጀች መሆኑን ክሬምሊን አስታውቋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።